ምን ደሽ ሊገባኝ አልቻለም። አንቺ ጋር ማለት ነው ገብቶሻል አይደል? እኔ ህይወትሽን ኑሪ ከልጁ ህይወት ውጪ ራሱን እሱ ብሎ አንቺ ኑሪ እያልኩ አንቺ ትገባሽ ነው በጥፋሽ አትደራረቂ ይቅጥ አይደል? በቃ አንቺ ጥፋት ታብለ ድኑ እንደዛ አልፈሽ መኖር ያቃተሽ አንቺ እስር ቤት ይጣልሽ ሆነ ይፈልጓል ነው አብራም በደምብ አይጠቅመኝም ወይም ደግሞ ይጎዳ ምትዩ ይፈልጓል አንቺ ጎዳና እኔ ተንከባከበዋለሁ በደምብ ነው እንጂ ለሚለው ግን ደግሞ እዛ ቦታ ይገባው ስለዚህ ሰላም እንዴት ናችሁ ውድ ቤተሰቦቻችን? እንደምን አላችሁ የተከበራችሁ ውድ ፋሚሊዎቻችን? በጣም ደህና ነን። እንደምታዩት እንግዲህ ከማሸነፉ ከድም ቤት ተያያዛለሁ ለብሳ መጥታለች። አንድ ያሳየልኝ አርሰናል ትላላችሁ። ልዩ ቀን ነበር ትናንትና። ሁለት ድርብ ድል ነው ለኛ። አንድ አርሰናል ዋንጫ በልቶልናል፣ በጣም ደስ ብሎናል። ሁለተኛው ደግሞ ድል ደግሞ እኔ ተበደልነውን እኔ የተጎዳነው የተጨቆነውን እንዲጨቆኑ አድርገን ብድር መልሰናል። ብድራችን ምክንያቱም እናቴ ምን ትል ነበረ? ብድር የማይመልስ ልጅ አይወለድ ትል ነበርና ያው የአባቴ ልጅ ሆኜ እንግዲህ ብድር መልሻለሁ እና ምንድነው ዋናው ትልቁ ሀሳብ ብድራችሁ መልሱ ነበረ። ብዙ ሰዎች እንደዛ እያላችሁ ነበረ። ስለዚህ እኔም ማድረግ አለብኝ ብዬ ያሰብኩትን ነገር አድርጌያለሁ። እንግዲህ አስገብተናል። አርሰናል ዋንጫ ሲያስገባ እኛም ደግሞ አብርሃምን አስገብተናል። እንግዲህ የእናንተም ሀሳብ የብዙ ሰዎች በጣም ነው ቤተሰቦቻችን የደከሙት። የዛ ወቅት ለቤተሰቦች በጣም ያደከምኳቸው በጣም ብዙ ሰዎች ተጨንቋል። እንዳልኳችሁ ነው ብድሩ የማይመልስ ልጅ አይወለድ ነበር እናቴ፣ እሷም በጣም ተጨንቃ ነበር ምናምንና ሁላችሁም ታውቃላችሁ። በፋሚሊ ጉዳይ ላይ 3 ቀኑ በጣም ከባድ ቀን ነበረ ለቤተሰቦቼ። ያልቀን አልፌው ግን መጥቻለሁ። ሰው ይሄን ነገር ማየት አለባችሁ። ገባችሁ አይደለም? ማወቅ አለበት። ስሜቱ ሊገባው ይገባል ብዬ ስላሰብኩኝ ነው ዋነኛው ነገር ይሄን ያደረኩበት ማለት ነው። እንግዲህ ተሳክቶልን እንግዲህ አስገብተነው መተናል ማለት ነው። እና እንግዲህ ያው ሁለተኛ ጊዜ ነው ስናስገባው። ከዚህ በፊት እኔ እንዳስገባው ታውቃላችሁ። አንድ 4 ቀን ወይዬ ብለውት ሁለተኛችን ነው ሶስተኛችን ነበር የሚሆነው። በነገራችሁ ላይ እራርተንበት የሆነ ሰሞን ደግሞ ተወት ያደረግነው። አሁንም እንግዲህ የተንቀለቀለ አፍሶ ለቀመ የሚባለው መሰለኛል እና ቅልቅል ሲሉ እሱንም እንግዲህ ትላንትና እንዳደረግነው እንዳያችሁት መቅሪያ ሰጠን እና እንግዲህ አንዳንድ ሰዎች ላይ ያናግሩን ይፈልጋሉ። በዚህ ጉዳይ ላይ ቅሬታ የተሰማቸው አካላቶች አሉ እና ቅሬታቸውን ሊያቀርቡ ዛሬ ይመጣሉ። ይግባኝ ለማለት ያህል መሰለኝ የሚመጡት። እኛም ቅሬታቸውን በሚያቀርቡት መልኩ እናስተናግዳቸዋለን ማለት ነው። ይሄን ይመስላል። ይግባኛቸውን ለመቀበል መጀመሪያ ያው መስማት አለብን። እኛ ችሎት ነን ዛሬ ችሎቶች ስለሆነ ነው ማለት ነው። ይግባቸውን ለመቀበል ይግባኙ ተቀባይነት አግኝቷል ወይም ውድቅ ሆኗል የምንለው ከሰማን በኋላ እናሳውቃችሁ። ሲጀምር አብረን እንሰማለን። ምን አይነት ሀሳብ ይዘው እንደሚመጡ እንግዲህ አላወቅንም። مرحبا كيفك جدا على الرحب ምን አይነት ሀሳብ ይዘው እንደሚመጡ እንግዲህ አላወቅንም። ግን በጣም ሆቶ ነው ለማናገር የሞከሩት። ያው ሩታ በጣም ነው አሁን ለምታናዳቸው በነገራችን ላይ በሽጅቷላ ሆቶ ነው ለማውራት ሲሞክሩ እሷ ፈገግ ብላ ችግር የለም ይግባኝ ከሆነ ነው ምናምን ብላችኋለች። እና ይግባኝ ያሰቡን እንግዲህ እየመጡ ነው። እስቲ ይግባኛቸው ምን እንደሆነ ከምን የተነሳ እንደሆነ አቋቋማቸው ራሱ ግን እንደ ሹፍ ነው ተራቅና እዚህ ጋር ከዛ በኋላ አንድ እነሱ አንደኛ ራሱ ቢሆን ደስ ይላል። ውሳኔው ተሻለ መዝገብ ተሰጥቷል። ወደ መዝገብ መቼም ነው የማንሰማቸው። ግን ያው እንደማመጣለን። እኛ ጋር የሚሆነው ነገር ሲፈጠር እንደምናዳምጣቸው ሁሉ እነሱ ጋር የሚሆነው ነገር ሲፈጠር እንግዲህ እኛም የማዳመጥ ግዴታ ስላለብን እንሰማቸዋለን። ያየነውን ግን በማየቱ ደስተኛ ምክንያቱም የዛ የሆነውን ያሳለፍኩትን ነገር እንደ ይፈልግ ነበረ። ምክንያቱም ያለምንም ሪዝን ይሄ ነገር ነው ያለምንም ምክንያት ጭራሽ ባሉ ያለበት ባላችሁ እርታንም ባሉ አልሽበቷል ኤፍሬምንም እንደዛው። እና እነዚህ ነገሮች ለቀጣይ ህይወት ትምህርት ነው፣ ለቀጣዩ ትምህርት ነው። ሰው ላይ ዝም ብሎ የሆነ ነገር ማለት አስፈላጊ አይደለም። መጡልሽ ይግባኝ ያሰሙ መጥቷል።
እግዚአብሔር ይመስገን። ፈገግታ የለም ፊታችሁ ላይ ችግር አለ። ፈገግ ወይ እንዲሳቅ ኧረ ጭራሽ መገዳደልም አለ። እኛ በጣም ርቀሻል እንዳሳቀረብኝ ለምን ነበር ያው ከዛ ባለፈ ደግሞ አብርሃም በጣም ለኔ የሚያስፈልግ ሰው ነው። በምን አይነት መንገድ ነው እንደዚህ አይነት በቀል ውስጥ ገብታችሁ እሱን እስር ቤት የሚያስገባ ነገር ምን ጉዳይ አለ? ወይ ራሳችሁ ይወጣት ነው እንዴ እናንተ? እሱ እኮ ስራዬ ብሎ እናንተ ሊያስገባ የቻለበት አንደኛ ምክንያት ነው የጠፋው ነው ገባ? እሺ አጋጣሚ የሆነ ሀሳብ ኖሮብኝ እና አንዳንድ ነገሮች ስለተፈጠሩ ጠፋው እንጂ እናንተ ማታረጉበት አጋጣሚና እናንተ ማትጠረጠሩበት ምንም አጋጣሚ የለም ብዬ አስባለሁ። እየደከመሽ ነው እረፍት ማድረግ አለብሽ ወይስ አያስፈልግም? ያማረኝ እንደውም አብርሃም ወይ ይወጣልሻል። ያው እዛ አካባቢ ልክ ነው አልዋሽታ ነው ግን ደግሞ በጣም ተራግቼ አውራችሁ እየሞከርኩ ነው ያለሁት። እሱ ነው የሚያወራው ሲጀመር ያስገባ ነገር ምክንያት አለው ብዬ አላስብም። አንቺም የልጅሽ አባት ነው አይደል እንዴ? ምንም ቢሆን ጥሩ ክፉም ደግ አሳልፋችኋል። ተገቢ አይደለም። ገባሽ? የራስሽን ህይወት መኖር አለብሽ ብዬ ነው የማስበው። ስለዚህ እናንተ ናችሁ ሄዳችሁ እሱ ማስፈታት የምትችሉት አስፈቱልኝ። አለቀ። የእናንተን ዝባዝቤ መስማት አልፈልግም። በጣም ሲጀመር ዝም ብላችሁ ደከማችሁ በጣም የገባችሁ በስራችሁ መሰራችሁ ታውቃለህ። ዳኒ ታውቃለህ። ምክንያቱም እኔ ከእሷ ጋር ማውራት አልፈልግም። አሁንም ሄርሚ ብቻዋን እንዳትመጣ ስለፈለግ ብቻ ነው የመጣሁት። ኖ አይ ባለ ጉዳዮችና ከኔ ጋር ምንም ባልተገናኘ ጉዳይ እንደገባው እሷ ምስክር ነው። በቃ አሁን የመጣሁት አሁን ሩታ ጋር ምናምን ለምን ሳይሆን ሄርሜላ ብቻዋን እንዳትሆን ነው የመጣሁት። ሲቀጥል ደግሞ የታሰራችሁ በምክንያት ነው። ሄርሜላ እሷ ጋር አንተ ጋር አለች ተብለህ አይደለም የገባኸው። ወንድሜ አብሮ ታስሯል። ስለዚህ ወንድሜ አብሮ የታሰረበት ምክንያት ደግሞ እያላገጣችሁ ስለነበረ ሴት ልጅ ላይ የተሰላጣችሁ ስለነበረ ነው የገባችሁት። አሁን ግን በአጸፋው አብርሽን ማስገባት መስሏችሁ ነው። እሱ ነገሩ ሲጣራ እንትን የሚልበት ጉዳይ ነው። ገብቶሃል? ለምን መሰለኝ የሚሆነው ዝም ብሎ እንትን አይልም። ነገሩ ግን እስኪስተካከል ነገሮችን ለማየት ህግ ያደርጋል። የራሱ አሰራር አለው። ለዚህ ምንም አይመስለኝም። እናንተ ግን ትላንትና ማይቻል የሰራችሁት የነበረውን ቪዲዮ ለምንድን ነው እንዲህ የምታረጉት? የራሳችሁ ህይወት ለምን መኖር አቃታችሁ? ሩታስ ለምን መኖር አቃትሽ? የራስሽን ህይወት ለምን አትኖርም? አንተስ ለምን አትኖርም? በአብርሃም ዙሪያ ላይ ካላጠነጠናችሁ ህይወታችሁ አይቆምም፣ አይሰብርም። እሺ ንገሩ። እሺ በመጀመሪያ ደረጃ ይወድሽ አንቺ እንደዚህ ግልፍተኛ ሆነሽ እሷ እንደዚህ ግልፍተኛ ሆና እያወራችሁ ያለችበትን ቶን የእኛም ቤተሰቦች እስር የሚባለን ሰዓት ላይ ቢያገኟችሁ ከዚህ ጥፍ ነው የምትገባሽ አይደለም። የማናችን እናት የማናችን አባት ምናምን ነገር መጥቶ እዚህ ጋር ስላልተናገሩ እንጂ እያሳለፍን የነበረውን ችግር ሁሉም ሰው ያውቃል። ገባሽ አይደለም? ማንም ልጅ እስር ቤት እንዲገባበት የትኛውም ወላጅ አይፈልግም። ተረዳሽ? የትኛውም እኔም እኮ እህቶች አሉ። ገባሽ አይደለም? ያለ ጥፋቴ ያለ ወንጀል ያ ነገር ላይ ሲደርስብኝ እንደዛ ስደረግ እስር ቤት ስገባ መጥቶ እናንተ ማንም አልጠየቃችሁ። ተረዳሽ? እኛ ግን እናንተ እንፈልጋችኋለን ስላላችሁ እንድትመጡ አደረግን። በአንቺ መጥፋት ምክንያት በአንቺ መጥፊያ ምክንያት እኔ አንዱ መስዋዕትነት ስከፍል ዛሬ ላይ መጥተሽ ግን አብርሃም ሲሆንብሽና እሱ ሲሆን የልጄን አባት እፈልጋለሁ። ሁላችንም ፈላጊዎች አለ። ሩታም ፈላጊ ያላት ኤፍሬምም ፈላጊ ያለን። ገባሽ? እኛ ተፈላጊ እኛም ስለ አንቺ ህይወት አያገባንም ነበር። ስለ አብርሃምም እኛ በአንቺ ህይወት መታሰር አይጠበቅብኝም፣ አያገባኝም። እሺ ስለ ማናችሁ እንድታወሩ አልፈቅድላችሁም። ምክንያቱም ኤፍሬም የሌለባችሁ ነገር ሩታም ሆንሽ ዳኒ ኤፍሬም ወንድሜ ነው። ምንም ቢሆን የሚመለከተው እኔን ነው። አብርሃምን ዴቭን ነው የሚመለከተው። እናንተን ግን አይመለከትም። ስላልተመቸው እኮ እናንተ ነገር ልክ ስላለ ነው። ወንድማችሁ ሆኖ ከኛ ጋር የሆነ እኮ ልክ ስላልሆናችሁ ሩታ ገብ ከኛ እናንተ ልክ ወንድሜ ነው። ምንም ቢሆን እናንተን አያገባችሁም። እዚህ ውስጥ ይመለከተናል አትሉ። ከሱ ይልቅ
ለኔ የሚቀርበው ወይ ደግሞ ምቀርበው እኔ ነኝ ለኤፍሬም ስለሱ በተመለከተ ሳይሆን እናንተን በተመለከተ ሳወራ ግን ውጡ በቃ ከእንደዚህ አይነት ትርምስ እናንተ ናችሁ ያስገባችሁ እኛ ነሳሰራችሁ እናንተ እንጂ ማንም አልደረሰባችሁ እናንተ ጋር አልደረሰም እናንተ መቼኛ ጀመራችሁ ለምን እኛ ከጀመርን ምን አስፈራችሁ ታዲያ ተጋፈጡና በቃ መጋፈጥ እናንተና እኛ በጣም የተለያዩ ሰዎች ናቸው እኛ የራሳችንን ህይወት እየኖርን ነው እናንተ ደግሞ በቀልና ቂም ናችሁ እዛው ላይ ናችሁ በቀላችሁን ቂማችሁን ተውልና አብርሃምን አስወጡልኝ ነው እያልኳቸው ያለሁት በግልጽ አማርኛ ሰማኛለ አብርሃም ያስፈልገኛል አንተ እዛ ሰው ቤት እንደምታስገባ አይነት ለምን ገባ ታዲያ እኔ ማስገባው በቀል ምን አይሰራ ነገር አሁን አንድ ነገር ልናገር ፈልጋለሁ አሁን ሁላችሁም ማዳምጫችኋለሁ በመጀመሪያ ደረጃ ያኔ ነዳኒ ሲገቡ እሰይ ደጋረገ እንኳን ገቡ አልነበረ ያላችሁ እሱም እሰይ ደጋረገ እንኳን ገባ ነው ብላችሁ وش تسوين؟ قاعدة تبغى عناية مكياج كريمات يلا تاكلي اللي تبغيه እሰይ ደጋረጉ እንኳን ገቡ አልነበረ ያላችሁ እሱም እሰይ ደጋረገ እንኳን ገባ ነው ብላችሁ ይሄ ነው ሀሳቤ ደረጃ ጥፋቱ ነው በጥፋቱ ልክ ነው እየተከፈለ ያለው አሁንም እስካልተረጋጋችሁ ድረስ መረጃዎች አሉን እናንተ በውሸትና በሐሰት መረጃ ነው ያስገባችኋቸው እነሱን እኛ ደግሞ መረጃ ተጨባጭ መረጃ አለን ከቪዲዮ እስከ ቃላት ንግግር ፊት ለፊት ቁጭ ብለው የተናገሩት ንግግር አለ በመረጃና በማስረጃ አሁን ይሄንን ነገር ተረጋግታችሁ ነገሮችን ሰላም ለማድረግ እስካልሞከራችሁ ድረስ አሁን የመጣችሁበት ቶን ደስ ይላል ደስ ያላችሁበት ቶን ጸዴ ነው ተመችቶኛል እንደዚህ አይነት ወይ ቀጥሉ ከሆነ ያው ማስፈታቱ ማሳሰሩ ማሳሰሩ ማለት ታውቃላችሁ እናንተ አምላክ አይደላችሁ እናንተ አምላክ አይደላችሁ ማስፈታቱ ማሳሰሩ ስልጣን ያለሽ አካባቢ እንችላለን ስለዚህ እናስገባለን እኛም ገባን ወጣን ወደ ልጆች ነን ስለተናደዳችሁ ነው ያደረጋችሁ ያላችሁ አንቺ ስለምታስወጪ ሳይሆን ተጣፍቶ ነው ይወጣል ችግር የለውም አትጨነቂ ሀሳብ አይግባሽ ብታይሽ የኔ እናት ሀሳብ አይግባሽ አንቺ ህይወትሽን ኑሪ ታይቅርብሽ ሞኛ ትሆኛ አንቺ ዝም ብለሽ አትነጂ ተረጋጊ ራስሽ ኑሪ ህይወትሽን ኧረ ህይወትሽን ኑሪ እባክሽ ህይወቷን ነው እየኖረች ያለችው አሁን ማን የመጣው እናንተላችሁ ከመጣችሁ ሂዱ ከፈለጋችሁ ይካኒ በቃ ነው የራስሽን ህይወት መኖር ከፈለግሽ ሂጂ አትግቢ እዚህ ጋር የመጣችሁብን እናንተ ናችሁ እንደርጎ ዝም ብትልቅ የሚላል አንቺ ነሽ እኮ አሁን የመጣሽው ለምን አትሂጂ መረጃ ለምትሉት እንዳንቺ ደግሞ ቪዲዮና ፋይል እሱ ስራዬ ብሎ እስር ቤት ስላላስገባሽ ወይም ደግሞ አታውቀው ህግ ጋር ሄዶ እንዲያረገች ስላደረገ እንጂ አንቺ ከእስር ቤት በላይ የሚገባው ቢገባሽ ስለሚገባ ካንዴም ሶስቴ አስገብቻለሁ ተረጋጊ በነገርሽ ላይ ተረጋጊ ይሄ ነገር አንቺ ይመለከታል እሱ ካልሆነ ለሰው ልጅ የሆነ ኑሮታ ቢደርሽ መቼም አያልፍልሽ ኧረ አልፈልግም አምሮብኝ እጅሽን አባት የመሰለ ነገር ትላንትና እወድሃለሁ አፈቅርሃለሁ እያልሽ እስቲ በቅርቡ እንኳን ለእሱ እንደሚያስባት የሚያደርግ እሱን አንገት ለማስደፋት እሱን እስር ቤት ማስገባት ተገቢ ነው አንገት ማስደፋቱ ማን ያስጀመረው ይኸውልሽ በትዳሩ ላይ ሌላ ነገር እንዲያደርግ በማድረግ አንገቱን እንዲያስደፋውና ክብሩን ዝቅ እንዲያደርግ ያደረግሽ ያስጀመርሽው አንቺ ነሽ ሲቀጥል ደግሞ ካልተረጋጋሽ አንቺ ነገር ገቢ ነሽ በክብር ላስታውስ እሷን እሺ በምንድን ታስገቢያት እናቴ መረጃ ለኛ ትሄድ በምንድን ታስገቢያት እሷ ሌላ ፈጥሪ ታይ ይቅርብሽ ማረጋቢያ ነገር አለ ተረጋጊ ሩታ ራስሽ ተረጋጊ ታይ ይሄ ነገር ልክ አይደለም ይቅርብሽ አሁን ደግሞ ምን ሆናችሁ ነው አሁን ኑሪ በቃ የራሳችሁ ህይወት ኑሪ ለምን አትኑሪ አይደለም ዶሌን የመሰለ ልጅ አለሽ እኮ ከልጅሽ ጋር እኮ ብለሽ የምትኖርሽ መብትሽ ነበር አይደለም በደንብ ነው ማየው የምታይ ልጅ ነው ያለሽ የሚደነቅ ልጅ ግን ደግሞ አንቺ ኑሮሽን ክብር ለመድኃኒዓለም ቂምና ምን ይሳነዋል መድኃኒዓለም እንደዚህ የምናስመሰክር ሰዎች ስለመሰክርነትሽ የሚታይና ቆንጆ አድርጌ ፈጣሪ እግዚአብሔር የተመሰገነ ይሁን ተንከባከቤ እንደዚህ የሚያስመሰክር አንቺ እኮ ልጅሽ ማስመሰክራል አንቺ ነሽ ማታስመሰክር ታዲያ እንዳስመሰክር ያደረገው ማን እጅ ላይ ነው ያለው ወገንታት እየመሰከረ እናቱን ነው እያየን
የሚኖር ህይወት ነው እንጂ ጀብድ አይደለም። የማይሆንም እንትን አይደለም። ይሄ ደግሞ የሆነ የምትኖር ህይወት ነው። ህይወትሽን አስተካክለሽ ብትኖሪ ደስ ይለኛል። የሆነ እንደዚህ አይነት በማያገባ ነገር ራሳችሁ ሌላ ህይወት ውስጥ አይመለከተንም። በለማታውቁት ጉዳይ ነው ሄዳችሁ አንቺ ጭምር የመሰከርሽ ገባሽ? እግዚአብሔር ይስጥሽ። አመሰግናለሁ። ሲጀመር ተኝተሻታል ቆየሽ። ስለዚህ እሱ ችግር የለም። አሁንም ሲጀመር ሲቀጥል ደግሞ ተረጋጋችሁ። ለማንኛውም እናንተም ተረጋጉ። አደብ ግዙ፣ ግዙ፣ ይቅርባችሁ፣ ልብ ግዙ። ልብ ጠፍቷችኋል። ልብ ግዙ አለ። ልብ ባይኖረን እዚህ ጋር እንዴት እንቆማለን? ልብ ቢኖራችሁ የራሳችሁን ህይወት ትኖራላችሁ። ልብ ስላለን ነው ብድር የመለስ ነው። ገባሽ አይደል? እናቴ ብድር የማይመልስ ወንድ አይዘረር ትላለች። ገባሽ? ልብ ይኸውልሽ አሁንም ካላቆመ እንዳለቻችሁ ሰብሰብ ብላችሁ ደግሞ አንድ ላይ እንደፈለገ ተጋባላችሁ እኮ ኖ አሁን መረጃ እስክናገኝ እናንተ ላይ ብዙ ጊዜ እንናገራለን እናደርገዋለን። ሰው ይሄንን ነገር ልናደርገው ስለምንችል ጠንቀቅ ለራሳችሁ ሰው ቢያንስ ለጠያቂነት ነገር ባዶ የለውም። ነገር ለእኔ ማለት ነው ዝም ብሎ ነገር እሱም ዝም ብሎ አስገባን። እኛ ወጣን አይደል? እውነታው ሲጥየልሽ አንድ ነገር ላስረዳሽ። እሱ ባላየው ባልሰማው ነገር ላይ እኛን ወንጀለኛ አድርጎ አስገባኝ። ታስሬ ወጣሁ። ሀቁ ሲወጣ ነበር። እሱም ሀቁ ሲወጣ በጣም ዝም ብሎ ሶስት አራት ሌላም ልጅ ከሚያስረግዝ አንቺ አይደለም። ስማኝ፣ የምን ሀቅ ነው? እኛ እኮ ማስረጃ እውነት ያለን ሰዎች ነን። የትኛው ሀቅ? በውሸትና በማይሆን ምስክርነት ነው እኛ እንድንታሰር ያደረጋችሁት። ስም በማጥፋትና በውሸት ምስክርነት ከስር አስገብተናል። በቃ ይሄ ደግሞ ማስረጃ ያለን ነገር ነው። ገባችሁ? አይ እናንተ እንደ ህግ እንደናንተ እሱ ላይ አዞ ነው እኛን ያስገባል። እሱማ ትክክል ስለነበረ ነው። አንድ ትክክል አደረገው። ለምን ተለቀቀ? አንደኛ ይቺ ልጅ ጠፍታለች። ሁለተኛ ወጣችሁ ሚዲያ ላይ ፎቶ እየበተናችሁ ፎቶ አዝናን እኮ ነው። እንደው ተጎዳሽ ሞራል ለመግዳት እናንተ ያስጠየቀው በቂ ምክንያት አለ። በቂ ምክንያቱ ምንድን ነው? ሄርሜላ ጠፍታለች አይደል? ጠፍታ ነበረ፣ ከአይናችን ጠፍታለች። እኛ ጋር የሆነ ሰው ጠፍቷል። እናንተ ምን አደረጋችሁ? ዝም ማለት ይቻላል። የሆነ ነገር ማድረግ ይቻላል። እናንተ ኦኬ አሁን ነው ተደብቀሽ ነበር። ዳኒ ስማኝ እና ያኔ በለጠፋችሁት ነገር ነው። እንደዛ በለጠፍ ወንጀል አይደለም መቀለዳችሁ። እንደዛ በጠፋሽ መሳለቅ ወንጀል አይደለም። አልጠፋሽም። ተደብቃ ጉዳዩ ልጁ ገባችሁ፣ ተጠየቃችሁ። ተረጋጊ። አሁን እነሱ ቃል ካንቺ ለመልቀም ነው። አይታይም ሲጀመር እንደዚህ አይነት ነገር ታይ። ስለዚህ ብደበቅም ፍሬጅ ነው። ገባ? እንደዚህ ሁሉ የምትልበትን ፍሬጅ ነው። ፍሬጅ ነው ካለቀው ማለት ቢገባ እሺ፣ ታቋጠለ ዋጥ እሺ። አረሪሽ ይኸውልሽ ነገር እንግዲህ አላሰብኩሽ ማለት ከባድ ፍሪካሽ ፊደካቶች ለምን ተደበቅሽ? እንደዛ እንኳን እኛ አስበን ተጨንቀን ነበረ። እንደዛ ያደረግነው ግን ደግሞ ይሄ ነገር ካልተገባሽ አንቺንም የዋህና ዝና እንትን ስንል ሞኝ አድርጋችሁ ገባሽ? ምን ታመጣላችሁ? በጣም የዋህ በጣም በጣም የዋህና ሞኝ ስለሆናችሁ ነው በማያገባን ነገር ስንትና ስንት ዓመት ልታስፈርዱብን ያሰባችሁት። እኛ ደግሞ ሀቀኛ ስለሆንን ሀቅ ጋር ያለ አምላክ ስላለን ከዛ ደግሞ በውሸትና በአሉባልታ ያደረጋችሁት ነገር ብድሩን መልሰን አሳየናችሁ። እሺ ብድር እየተመላለሳችሁ ዘመናችሁ ነው። አሁን እያያችሁ ያላችሁት ነገር ወንድምሽ አብርሃም እግዚአብሔር ስላለው ነው እንጂ በሩታ ሁኔታ እስካሁን እኔ እንጃ በህይወት ራሱ መኖሩ አሁን ለማንኛውም አይመለከተኝም። እኛ ያየነው ታያታለሽ። እኛ የእኛ ቤተሰብ የተንከራተተውን ትንከራተታቻለሽ። አይወጣም። እስር ቤት የሚያስገባ ሰው አይደለም። አስገባል። እንደዚህ አይነት ንጹህ ልብ ያለው ሰው እስከምን ድረስ መድረስ እንዳለበት በደንብ እናውቃለን። በመጀመሪያ ደረጃ ደርስ የሚችለው ገባ እንደናንተ በጣም ንጹህ ልብ ስላለው ነው በውሸት ሄዶ ምስክር ስሚኝ፣ የእኔ የታየችው የእኛ ቤተሰብ ያየውን ታያለሽ፣ አንቺም ታያለሽ፣ ትመላለሻለሽ፣ ትጠይቂያታለሽ። እኛ በጣም አፈላችሁ፣ ይብረድላችሁ። ቀዝቀዝ በሉ።
ተረጋጉ። አደም ብዙ ለራሳችሁ ነው። ቅድም በመጣችሁበት ሆናና ጎንና ልጁን ከእስር ቤት እናስወጣላችኋለን። ለምን ትንሽ ሰላም እባካችሁ ታስፈቱልናላችሁ እንበላችሁ። ፈገግታ ለፊትሽ አልቀበልም። ፈገግታ ለፊትሽ አልቀበልም። ይሄ ውድቅ ነው። ይሄ ግባኝ ፈገግታ ነው። ምን አሰመነኝ እኔ ሲጀመር ከእናንተ ጋር ምን እንደዚህ ያስወራኛል? መሆን ያለበትን ህግ ነው እንትን የሚለው ህግ እንትን ይለዋል። ከእናንተ ጋር ምን አሰራኝ? ነገርኳችሁ። አሁንም እናንተ ጋር መጣሁት ለሄርሜላ ሰው እንጂ ለእናንተ እንትን ብዬ አይደለም የመጣሁት። ናፍቀንሽ በጣም እንደናንተ አይነት ሰው ሲጀመር ሊናፍቀኝም አይችልም። አይናፍቀኝም። በእናንተ በበቀል እየተሰሳችሁ ዘመናችሁ ኑሩ። አይዟችሁ። ልጁን ግን ተውት። በቃ የራሱን ህይወት ይኑሩበት እና ካልተዋችሁ ምን ታረጉት? አንጠልጥሉት ወይም እስቲ አንደኛችሁ ይላችሁ አይዞህ ለራሱ እባክህ አይዟችሁ። هذا أروع وزين على ስለነገርናችሁ እኔ አስፈትቻቸው ነበረ አስነስቼላቸው ነበር ክሱን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ነው ማነው? እኔ ያለው አልሐምዱሊላህ ደህና ነኝ ሀባይቢ። ይሄ ቪዲዮ ለሩታ ይድረስልኝ ማለት ነው። ምን ነው እንደ ቂጣ ቅጠል የሚገለባብጥሽ ነገር ማለት ነው። ደግሞ የቡና ቤት ሴት ይመስል ቁምጣ ሱሪ ቁምጣ ቀሚስ ለብሰሽ መተሽ የልጅሽን አባት ታሳስር ያለሽ አንቺ እንዳንቺ አይነት ጋጠ ወጥና እንዳንቺ አይነት ዝተት ሴት አይተንም አይሰምተንም አናቅም። ይሄ አሁን ምንድነው ተብሎ ነው ሰው የሚማርበት? ባንቺ በምትሰሪው ስራ ማን ነው የሚማረው? ምንድነውስ የምንማርበት በዚህ ማለት ነው? ያኔ እንዴ ምንድነው የምንማረው ካንቺ አሁን ምንድነው የምታስተምሪን? ሚዲያ ላይ ይዘሽ መተሽ ምንድነው የምታስተምሪን ትምህርት ምንድነው? የልጅሽን አባት አሳሰርሽው ዘዛ ነው እንደዛ ነው የምታስተምሪን? እኛም ነገ የልጃችን አባት እናሳስረው? ወይም አይዲያ ከጠፋብሽ አትምጭ። በቃ ሚዲያ ላይ አይጥፊ ማለት ነው። አላህ ያጥፋሽ ኢንሻአላህ። አላህ Subhanahu Wa Ta'ala አንቺን ያጥፋሽ ከምድር ማለት ነው። ከምድር እንድትጠፊ ነው ዱዓ የምናደርግብሽ። ከምድር አላህ ያጥፋሽ። ያኔ ድሮ ይሄ ልጅ በጣም ምርጥ ልጅ ነበረ። ከፍቅር ጋር ወላይ በጣም ነበር የሚሰራው። ከናይ ሚካኤል ጋር አብሮ ነበር የሚሰራው። አንቺ ግን ሰይጣን ሆነሽ መጣሽ፣ አልቅሰሽ መጣሽ፣ አፈቀርኩ ካልሽ አበሽ መጣሽ። ስትወፈሪና ሲስማማሽ ጥሩ ልብስ ለብሰሽ ራስሽን ስትቀይሪ ከዛ በዚህ ልጅ ነፍስ መጫወት ጀመርሽ ማለት ነው። ይሄ አግባብ ነው ብለን እናስበዋለን ወይስ ላንቺና ለዳኒ ጡጦ እንስጣችሁ? ምን ነው የቡና ቤት ሴት መሰልሽ? አስጠላሽ ነው ቅልሽልሽ ነው ያረክሽን። ወላይ እኔ ስልኬን ራሱ ባልካፍተው በተለይ ደግሞ ያንቺን ፎቶ በላይ ደስ ይለኛል ማለት ነው። ለምን በምታደርገው ነገር በጣም ነው የሚያስጠላው፣ በጣም ነው የሚዘገንነው፣ በጣም ነው የሚያስጠላው። እንደዚህ አይነት ሴት እኛ አይተን በህይወት አይቼም ሰምቼም አላቅም። በገዛ ባሏን የልጇን አባት እስር ቤት አስገባች። የልጇን የ10 ጊዜ አባቱን እህት 10 ታላቅን እህት አዋረደች፣ ታላቅን አዋረደች፣ አባት እናቱን አዋረደች የምትባለው ማለት ነው። የሱ ቤተሰብና እሱ እኮ ያንቺን ቤተሰብ አንዱንም ዝቅ ያደረገብሽ ነገር የለም። ግን አንቺ የሱን ቤተሰብ ዝቅ አድርገሽ ነው የምታየው። ካንቺ ልጁን መውሰድ ነው ወላሂ። እኔ ስልካቸውን ባገኝ ማለት ነው ልጅሽ እንዲወስዱብሽ ነው ማስደርግብሽ። እኔ እንደውም ኢትዮጵያ ስመጣ ልጅሽን ሰርቄ ወስጄ ለሱ ነው መሰጠው ማለት ነው። ከዛም በኋላ ራስሽን እንደፈለሽ ከ10 ወንድ ጋር የተገለባበሽ ትኖሪያለሽ። እኛ ስንቱን አየን ባንቺ ለኢላህ ኢላላ። ስንት ወንድ ከዳኒ ጋር ስንት ወንድ ነው ያየነው ባንቺ። ስንት ደስታ የሚባል መጣ 6 ነው 7 ወንድ ነው ያየነው። አተረማማሽ ካንቺም ብሶ ደግሞ ይሄን ልጅ እስር ቤት ማሰቃየት። ሌላው ይቅርሽ እሱን እሺ ብድርሽ መለሽ። የሱን ታላቅ አታከብሪም? ቤተሰቦችን አታከብሪም? ወልደሽበታል ወይስ ልጁ ሜዳኒ ነው? ሰዎች እንዳታምኗት ልጁ ሜዳኒ ሊሆን ይችላል። ዴንን ያስመርምሩት።